በትናንትና ቪዲዮ አካውንቲንግ ማለት ምን ማለት እንደሆነ ከራሱ ከዴፊኒሽን ውስጥ ከሚገኙ ወርዶች በመነሳት 5 ወርዶች ራሱ ዴፊኒሽን ስለዚህ ነኛ ማለት እንደሆኑ ትናንት ነግሬያችኋለሁኝ። ስለዚህ ይህንን በመከተል አካውንቲንግ ማለት ምን ማለት እንደሆነ ካወቃችሁ በኋላ ለምን ይጠቅማል የሚለውን ወይም ደግሞ ምን ፐርፐዝ አለው፣ ለምን ዓላማ ነው አካውንቲንግ የሚያስፈልገን የሚለውን ጥያቄ ደግሞ መመለስ አለ። ስለዚህ ማንኛውም ነገር ዓላማ ይኖረዋል ወይም ደግሞ ፐርፐዙ ምንድን ነው? 5 ዓላማዎች አሉት በዋና ብለን የምናያቸው ማለት ነው። ስለዚህ በ5 ይጠቃልላል ማለት ነው። በ5 ሲጠቃልል የመጀመሪያው የሚሆነው ምንድን ነው? ከዛ በፊት ግን ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ በሌላ ቪዲዮ እንድንገናኝ ማለት ነው። የመጀመሪያው እንግዲህ ስናይ አንደኛ ቱ ሪከርድ ፋይናንሻል ትራንዛክሽንስ። ስለዚህ የአካውንቲንግ ዋነኛ የመጀመሪያው ዓላማ ወይም ደግሞ ጥቅሙ ሁሉም የንግድ ግብይቶች በስርዓት ለመመዝገብ ያገለግለናል ማለት ነው። ስለዚህ በራሱ የአመዘጋገብ ዘዴ የአንዳንዱን ትራንዛክሽኖቻችንን ማንኛውንም ግብይት የሂሳብ ግብይት ማለት ነው ለመመዝገብ ይጠቅመናል ማለት ነው። አመዘጋገቡ እንግዲህ ያው የራሱ ሰፋ ያለ በዲቴይል የአመዘጋገብ ስልቶች ይኖሩታል። እሱን ወደ ጥልቀት እየገባን ስንሄድ በደንብ እናየዋለን ማለት ነው። ስለዚህ ዋና ዓላማው አካውንቲንግ የመጀመሪያው ሪከርድ ትራንዛክሽን ነው። ስለዚህ አካውንቲንግ ትራንዛክሽኖችን ለመመዝገብ ያገለግለናል ማለት ነው። ሁለተኛው የአካውንቲንግ ፐርፐዝ ወይም ደግሞ ሁለተኛው የአካውንቲንግ ጥቅም ወይም ደግሞ ዓላማ ቱ ዲተርማይን ፕሮፊት ኤር ሎስ፣ ትርፍና ኪሳራን ለማስላት ይጠቅማል ማለት ነው። ስለዚህ አካውንቲንግ ዝም ብሎ አይደለም የተፈጠረው፣ ወይም ደግሞ አካውንቲንግ የሚባለው የሂሳብ አያያዝ የመጣው ዝም ብሎ አይደለም። ስለዚህ ትርፍና ኪሳራችንን የምናሰላው አካውንቲንግን በመጠቀም ወይም ደግሞ የአካውንቲንግ ፕሮሲጀሮችን በመጠቀም ነው ማለት ነው። ትርፍና ኪሳራን ለማወቅ በአካውንቲንግ ፕሪንሲፕል ነው የምናውቀው ማለት ነው። የራሱ ፕሪንሲፕሎች አሉት። ስለዚህ ኢንካም ስቴትመንት የሚባለው ማለት ነው፣ ወይም ደግሞ ፕሮፊት ኤንድ ሎስ ስናሰላ የምንከተላቸው ነገሮች አሉ። የራሱ ፕሮሲጀር አለው። እሱንም የራሱ አንድ ጊዜ ስለሚያስፈልገው በዛ ተንተን አድርገን እናየዋለን። ግን ሁለተኛ የአካውንቲንግ ፐርፐዝ ዋና ዓላማው ዋና ከሚባሉት ውስጥ ሁለተኛው ትርፍና ኪሳራችንን ለማወቅ ያገለግለናል። በሶስተኛ ደረጃው ፋይናንሻል ፖዚሽናችንን ቱ ሾው ፋይናንሻል ፖዚሽን። ይሄ ማለት ነው የንግዱን የፋይናንስ አቋም ምን ላይ እንዳለ ማለት በንብረት በዕዳ ወይም ደግሞ በካፒታል ምን ደረጃ ላይ እንዳለ ያሳየናል ማለት ነው አካውንቲንግ። ስለዚህ ያለንን የፋይናንስ አቋም ጥሩ ነው ወይስ አይደለም፣ ወይ እየከሰርን ነው ወይም ደግሞ አቅም ያለንን የሚለውን ለመለየት ፋይናንሻል ፖዚሽናችንን ምን ላይ እንደሆነና የት ጋር እንደሆነን ለማወቅ ያገለግለናል ማለት ነው። ከምን አንጻር አሴት አሉ፣ ሊያቢሊቲዎች አሉ፣ ኢኩዊቲዎች አሉ። ስለዚህ እነኚህ ባላንሶች ምን አይነት ባላንስ ነው የያዙት፣ ምን ላይ ነው ያሉት፣ የፋይናንስ አቋማችን ምን ላይ እንዳለ በዚህ በሶስተኛው የአካውንቲንግ ፐርፐዝ ማወቅ አለብን ማለት ነው። ስለዚህ የድርጅታችን አቅም ለማወቅ ዋነኛ የሚጠቅመን አካውንቲንግ ነው ማለት ነው። አራተኛው ፐርፐዝ የአካውንቲንግ አራተኛው ፐርፐዝ ቱ ሄልፕ ዲሲሽን ሜክ ለማድረግ ኢንፎርሜሽን የምናገኘው ከዚህ ከአካውንቲንግ ኢንፎርሜሽኖች ነው ማለት ነው። አስተዳዳሪዎች ሊሆኑ ይችላሉ፣ ባለቤቶች ሊሆኑ ይችላሉ፣ ወይም ደግሞ ሰንበዲ ውሳኔ ለመወሰን የአካውንቲንግ ኢንፎርሜሽን ስለሚያስፈልገው የግድ አካውንቲንግ አስፈላጊ ነው ማለት ነው። ስለዚህ ኢንፎርሜሽኖችን ለማግኘት ለዲሲሽን ሜኪንግ ወይም ደግሞ ውሳኔ ለመወሰን የአካውንቲንግ ኢንፎርሜሽኖች ያስፈልጋሉ በፋይናንሻል ነገሮች ላይ ማለት ነው። ስለዚህ የግድ አካውንቲንግ አስፈላጊ ሆኖ ተገኘ ማለት ነው። አምስተኛና የመጨረሻው እንግዲህ ምንድን ነው የአካውንቲንግ ፐርፐዝ ቱ ሚት ሌጋል ሪኳየርመንትስ። ንግዶች ወይም ደግሞ ድርጅቶች የታክስና የመንግስትን ህጎች እንዲከተሉ ያግዛል። ስለዚህ ፕሪንሲፕል ስለሆነ ያንን ፕሪንሲፕል ተከትለው ህጎችንና የመንግስትን ትእዛዞችን ሊሆኑ ይችላሉ ፕሪንሲፕሎች እንድንከተል የሚያገለግለን አካውንቲንግ ፕሪንሲፕል ወይም ደግሞ የሂሳብ አያያዝ ነው ማለት ነው። ስለዚህ የሂሳብ አያያዝ ወይም ደግሞ አካውንቲንግ እነኛ 5 ፐርፐዞች አሉት በዋናነት ማለት ነው። ስለዚህ የአካውንቲንግ ዋና ዓላማው እነኛ 5ቱ ናቸው። ከነዚህ ከ5ቱ ውጪ ዓላማ የለውም አካውንቲንግ። እያንዳንዳቸው 5ቱም ሰፋ ያለ ትንታኔ ያስፈልጋቸዋል ወይም ደግሞ ሰፋ ያለ ይዘት አላቸው። ስለዚህ እነኝህን ሰፋ ያሉ ይዘቶችን እያንዳንዳቸውን ማየት እንችላለን በሚቀጥለው ቪዲዮ ማለት ነው። ስለዚህ ትናንትና እንዳልኳቸው አካውንቲንግ ምንነቱን ካወቀ ለምን አስፈልገ የሚለውን ጥያቄ እንግዲህ በእነዚህ በ5ቱ ፐርፐዞች ለምን እንደሚያስፈልግ ማወቅ ይችላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቴንኪው።